ከሌላ ወንድ ጋር እንኳን ከመስመር ያለፈ ግንኙነት ባይ ሁለተኛ ሚስቴ ብዬ አልጠራት። አቤት ግን ጭካኔክ! እንዴት ሆነ ይሆን ያደገችው? እንዴት ሆነ ይሆን ያን ሁሉ መከራ ብቻዋን የቻለችው? ያለ እናትና ያለ አባት ብቻዋን እንዴት ሆና ህይወትን ተጋፈጠችው? አባት እኮ ክብር ነው። እንዴት ነው የሚያደርግሽ? ደረጀ ዳጣን ይዛት ናስኪ። እንዴ ለምንድን ነው ዳጣን ይዛት የምመጣው? ዛሬ ጧት ትንሽ ራሷ ደወቀችው እና እንደነቃች ዳጣን አምጧት አለች። እማዬ ሰላም ስትመጣ ለምን እንደደነገጠች መጠየቅ አለብኝ። ደግሞ ከደነገጠች ቤት አይደለም። ቆይ አባዬ ኬት ሊያገኘት? ብዙ ጊዜ እንደዚህ እንዳንተ ምን ታደርጋለሽ ብሎ ይሄን ጥያቄ ጠይቆኛል። በእርግጠኛነት ምን እንደማደርግ ግን አላውቅም። ሰላም የወለደችለት እያንዳንድሽ ምን እንደሚወጥሽ አይችሽ። ኧረ እማዬ እንድትልሽ እንዳያሳስብሽ። ሜዳ ቤት እናቶች በበዙበት ጊዜ አንቺ ይሄን ሁሉ መስዋዕትነት ከፍለሽ እሺን ስታወራለሽ። ቆይ ምንድነው አስብሽ? ይሄ ተገናኙ መስልሻል? እኔ እንጃ ማለት መጀመሪያ ሁለተኛ እንኳን ነገር አይደለሽ። እኔ እኮ ዳጣ ፍቅር ጊዜ እንደመላመድ ግን አላሳዝንህም እንዴ? አሁን እንደገና ደግሞ እስክትመጣ ድረስ ልጠብቃት ነው። እንግዲህ በስተመጨረሻም ሰላም ልጇ ዳጣ መሆኗን ሲነገራት ራሷን ስታ ሆስፒታል ገብታ አሁን ደግሞ ከሆስፒታል ወጥታ ወደ ቤት ተመልሳ በሩን እያየች ነው። ማለትም ልጇን ዳጣን ለማየትና ለመገናኘት በቃ ምን አይነት እኔ እንጃ አብራት ኖራለች ለ20 ዓመት ያክል እንግዲህ አብረው ነው የኖሩት። ግን እዛው ቤት ውስጥ ሳይተዋወቁ ነው የኖሩት እናትና ልጅ። ደስ የሚለው ነገር በጣምም ያሳዝናል ደግሞ ሳይተዋወቁ እናትና ልጅ ሆነው በቃ ሰላምም ያለችው ገና ሳያት እኮ ገና መጀመሪያ ጊዜ ሳያት በቃ የኔ መሆኗ ልቤ ድንግጥ ይላል፣ ልቤ ትርትር ይላል ባየኋት ቁጥር በቃ ልክ በቃ ተወዳታለች። ደግሞ ሰላም ዳጣን ተወዳታለች። ስለዚህ ልቤ ደንግጦ ነበረ በቃ የኔ እንደሆነች ልቤ ደንግጦ ነበረ እያለች ነው ያለችው። እንግዲህ ያው ይሰማል። አስቡት እንግዲህ እኔ በሆን ብለን የጠፋ ልጅን ብዙ አመት ጠፍቶብኝ የት ናት ልጄ እንደዚህ እኮ ልጄ እኮ እንደዚህ ጥለውብኝ እንደዚህ ሆና የት እንዳለች በቃ ብላችሁ እያሰብን እያለን አሁን ድንገት ስናገኝ እንዴት ደስታ እንደሚሰማን። ዳጣም እናቴ የት እንዳለች ማወቅ ፈልጋለሁኝ እያለች ነበረ። እዛው ቤት ውስጥ ሆና ተገኘችላት ማለት ነው። እንግዲህ ዳጣ አላወቀችም፣ ሰላም አውቃለች። አቶ ደረጀ ደግሞ በድንጋጤ በቃ ጭንቅላት ውስጥ እኮ የሚልበት ነገር አለ፣ የሆነ በቃ የሚጮህበት ነገር አለ። አሁን በድንጋጤ ላይ ነው፣ በጥርጣሬ ላይ ነው አቶ ደረጀ። ምን ነው ባልተናገርኩኝ፣ ዳጣ ልጅሽ ናት ብዬ ስለ ሰላም ነው ባልተናገሩ፣ መናገሬም ደግሞ ጥሩ ነው፣ የመጣ ይምጣ። ብዙ ነገሮችን እንትን እያለ ነው ያለው፣ እየተምታታበት ነው ያለውና ሰላም ቤት ገብታ ከመሀሌት ጋር ቁጭ ብለው ሳሎን እያሉ በቃ የምታየው የእንትናን መምጣት ነው፣ የዳጣን መምጣት። ደረጀ ደግሞ ዳጣ ልኳታል መንደር ማለት ነው፣ ራሷን ስታረጋጋ ድረስ ቤት ውስጥ እንዳታገኛት ሰላም። ቤት ውስጥ ድንገት ካገኘቻት ልጄ ብላ አቅፍ ስታደርጋት ቤቱ እንዳይናጋ ማለት ነው፣ በቃ እንዳይጠረጥሩ። ኤቢ የምትባል ማለት ነው ጠርጥራለች። ለምንድን ነው ዳጣን የሚጠሯት ሆስፒታል? ለምንድን ነው ዳጣ? ለምንድን ነው ከየት ነው ያመጣት ምናምን እያለች ኤቢ ጥርጣሬ ላይ ናት። እንግዲህ እህቷ መሆኗን አላወቀችም ኤቢ ማለት ነው። እና አቶ ደረጀ እንግዲህ ትልቅ ጥፋትን ቢኖርበት አሁን ላይ ደግሞ እንግዲህ ምን አይነት ቤት ውስጥ ምን አይነት ነገር እንደሚፈጠር አይገባንም። እንግዲህ በቀጣይ ክፍል ነው የምናየው። ይለቀቅልን። ሲለቀቅልን በቀጣይ ክፍል እኔ ጓጉቻለሁ። ሰላምና ዳጣ ሲገናኙ ከዚያም በኋላ ምን ይፈጠራል? መሀሌት ምንድነው የምትሰማው ነገር? ከሰላም አፍ ምን ያመልጥ ይሆን? ልጄ ናት ብላ በቃ ቡርቅ ብላ የሆነ ነገር ይወጣና እንዴት ልጅሽ ሆነች ብለው ቤቱ እንዳይበጠበጥ ያን ነገር ነው እንግዲህ አናቅም። ናታን ደግሞ ኤቢ እኮ እህቴ ናት በቃ ስለ ዳጣን በጣም ነው የሚወዳት፣ በጣም ይወዳታል። ዳጣ እኮ ነው ይወድሻለሁ እኮ ለምንድን ነው ግን ምናምን እያላት ነበረ። እንዴ እህቴ እኮ ናት
ኤቢ እኮ እህቴ ናት። ኤቢን እንደዚህ እያደረግክ እንደገና እኔ ጋር ደግሞ ምናምን አለችው። እኔ እኮ ምንም ቢሆን እኮ አሳልፈሽ አትስጭኝ። ኤቢን እኮ እኔ በምንም አይነት ቢሆን ነገር እኮ አልወዳትም። ከኤቢ ጋር ምንም አይነት ግንኙነት የለንም። እኔ ከአንቺ ጋር ብቀርም እህቷን ብትሆኝም ባትሆኝም እህትነትሽን አሁን ነው ያወቅኩት። ግን በቃ እኔ እሷን አልወዳትም። የምወደው አንቺን ነው። አብረን እንኖር፣ አብረን ተጋብተን መኖር አለብን እያላት ነበረ። እኔ በቃ እህቴ ብዙ ነገር ይሰማታል። ምን ይሰማል? እኔ አሁን ካንተ ጋባ ምናምን እያለች ነው መልስ የሰጠችው። አይታወቅም እንግዲህ ናታን በጣም ነው የሚወዳት ዳጣን ማለት ነው። እንግዲህ ወንድ ልጅ ወደደበት ነው እንጂ እኛ ወደንበት ብንወደው ብናብድ ይሻይልም። ዳጣ ደግሞ እህት መሆኗንና የአቶ ደረጀ ልጅ መሆኗን ተናግራለች ለናታን። ናታን ደግሞ ያውቃል። ስለሚያውቅ ወይዘሮ መሀሌትንም እየጠየቃን ነበር። ከሆስፒታል መጥተው መሀሌትም ይሄም ልጁ ሄዶ ሆስፒታል አድረው መጥተው እየጠየቃት ነበረ። በቃ ግን አንቺ ብትሆኝ ዳጣ ምናምን ስለ ዳጣ አነሳችለት። ዳጣ እኛ እኮ ዳጣ ጋር ምንም አይነት ግንኙነት የለንም አለ ናታን ማለት ነው። አይ እኔ እሱን እኮ አላልኳችሁም አለች። ታውቃለች መሀሌት። ከዚያም በኋላ በቃ እናትና አባቷ ጥለዋት እኮ እስካሁን ድረስ እንደዚህ ምናምን ስትለው፣ አዎ በጣም ታሳዝናለች እኮ እንደዚህ ምናምን አለና ውስጡ ያውቃል የደረጀ ልጅ መሆኗንና ከዚያ መሀሌት አታውቅም ግን እናት አባቷ እንደዚህ ምናምን ግን አንቺ ብትሆኝ ማየ ልጅ ወልጃለሁ ልጅ አለኝ ብሎ ባለቤትሽ ቢነግርሽ ምን ታያለሽ? ምን ይሰማሻል? ሲላት እኔ ደረጀም ብዙ ጊዜ እንዲህ አይነት ጥያቄ ጠይቀኛል፣ ግን አላቅም ምን አይነት ውሳኔ እንደምሰጥ አላቅም ምናምን ያለችው። አንተስ እስኪ ናታን ስትለው እኔ እንኳን ወልዳ ከሌላ ሰው ተኝታ ምናምን ምን ሌላ ነገር እንኳን ዝም ብሎ ግንኙነት ቢኖራት አልፈልጋትም ምናምን የሚል መልስ ነው የሰጠው። አየኸው እኛም እኮ እንደናንተ ስሜት ነው የሚሰማን ያለችው ወይዘሮ መሀሌት። ያው ሴት ጥፋተኛ ናት፣ ወንድ ትክክል ነው ስለምትባሉ ነው እንጂ ስሜቱ አንድ አይነት ነው አለችው። እውነት ነው፣ ስሜቱ አንድ አይነት ነው፣ ወንድም ሴትም። ያው ሴት ልጅ እንግዲህ ስተሌላ ስትወልድ ይች ባለየች እንደዚህ ምናምን ትባላለች። ወንድ ልጅ ደግሞ ከሌላ ወልዶ ከሌላ ማቅጦ ከሌላ ምን ብሎ ብዙም ስሙ አይሰበርም። ወንድ ስለሆነ ወንድ ነው በቃ። ለዛ ነው እንጂ ስሜቱ እኩል ነው። እውነቷን ነው። በቃ ባሌ ሄዶ ከሌላ ሰው ወልዶ እንደዚህ ነው ቢላይ ደስ አይለኝም። እሱም አሁን ሚስት ላይ ደግሞ ወንዶች በጣም ነው እርምጃ የሚወስዱት። በጣም እርምጃ ይወስዳሉ ሴት ላይ። ሚስቱ ሄዳ ከሌላ ጋር እንትን ብላ በቃ የሆነ ውርዴት ነገር ይሰማዋል። እና ወንድ ስለሆነ ብዙ ነገሮችን ይፈጥራል። ሴት ልጅ ደግሞ ያው እንግዲህ ትዳሬ ስትል ታው ሁሉንም ነገር በይቅርታ ታልፈዋለች። አንዳንድ ሴትም ደግሞ በይቅርታ አታልፈውም። ይኸው ፈለገው ነገር ይምጣትልና ያ ትዳር ይበጠበጣል ማለት ነው። ስለዚህ የነ ደረጀ ትዳር እንግዲህ እንዳይበጠበጥበት በጣም ፈርቷል ደረጀ። ሰላም አደራ በልጇን ያስማላት። እንግዲህ ልጇ ዳጣ ናት። እንግዲህ በዳጣን ያስማላት። እንዳትናገሪ ልጅሽ መሆኗን ለመሀሌትም ለማንም ለዳጣም እንዳትናገሪ እናትሽ ነኝ ብለሽ ምናምን ብሏታል። አላቅም እንግዲህ መናገሩ አይቀርም። እንደስከዛሬው ግን ምን እያልክ ነው ደረጀ? እንደስከዛሬው ምንም ልጄ የት እንዳለች በቃ እንደማላቀው እዛ ቤት ውስጥ አብሬ ከዳጣ ጋር እንደምኖር ዝም ብዬ እንደዛ ትኖራለች ብለህ ነው ምናምን ያለችው። ምን አይነት ስሜት ይሰማል? ምንድን ነው? እንዴት ብለህ ነው የምታስበው ነው ያለችው ሰላም። እንግዲህ እሱ አላቅም ግን አደራ ብሏታል። በጣም አደራ ፈርቷል። ማህሌትን እወዳታለሁ ሚስቴን ምናምን ያለው በቃ ኑሬ እንዳይበጠበጥ እና ውሃንም እያየሸሹ ነው ይህ ሁላ ቤተሰብ እንዳይበተንብኝ ምናምን ያለው። ለቤተሰቡም እዚህ ጋር አብረው ተኝተው ማለት ነው ደስ ሲሉ እህትሽ እኮ ነኝ እያለቻት ነበረ ዳጣ ለውሃ። ያው እየነገረቻት ነበረ። አዎ እህቴ ነሽ እያለቻት ነበረ። ያው እንግዲህ ዳጣም ቀስቀስ እያለ ሚስጥር እያወጣች ነው ያለችው። ለነገሩ ያህል ቤታቸው ሳይበጠበጥ አይቀርም። አናቅም እንግዲህ መሀሌት ምን አይነት ውሳኔ እንደምትወስን። የቤቱ ምሰሶ መሀሌት ናት። የቤቱ ዋና መሀሌት ናት። እንግዲህ በጣም ነው የሚያከብራትም። እሷም ባሏን በጣም ነው የምታከብረው። ደረጀም በጣም ይወዳታል፣ ያከብራታል። እንግዲህ ቤታቸው በምን እንደሚመሰረት እና እንደሚበጠበጥ አናቅም። ብቻ አላቅም። አሁን ላይ ሁሉ ነገር ዝብርርቅ ሳይልባቸው አይቀርም። ሰላም እኔ ትችላለች ብዬ ትደብቃለች ብዬ አልልም። ለነገሩ ትደብቃለች። ሰላም ብዙ አመታቶችን አብራ ከመሀሌት ጋር
ከአቶ ደረጀ ከባሏ ወልዳ አብራ እየኖረች ነው ደብቃ ማለት ነው። አሁንም በልጇ ነገር እንግዲህ እኔ እንጃ ደስታ ተሰምቷት ልጄ ዳጣ ብላ አፍ ካመለጣትና እንዴት ሆነ ተብሎ ከዛ ደግሞ ይቺ ኤቢ የምትባሏ ስለጠረጠረች ኤቢ የዳጣ ነገር በጣም እያንገበገባት ነው ያለው። ለምን እንደሆነ አላውቅም። በናታን ጉዳይ ይመስለኛል። ናታን ዳጣን ስለሚወዳት በዚያ ጉዳይ ይሁን በቃ የዳጣ ጉዳይ በጣም ነው እንደሳት የሚያቃጥላት። ዳጣ ደግሞ እህቷ መሆኗን ስላወቀች እህትነቷን ስላወቀች በቃ ወይዬ ምናምን እያለች ነው እንኳን እንደ ስትጠራት ማለት ነው። በፍቅር ነው የምታወራት። እቺ ግን እንትና ኤቢ ግን ኤቢ በጣም እንትን አላት፣ ጥላቻ አላት ማለት ነው። አባቷም ላይ የሆነ ጥርጣሬ አላት፣ እሷም ላይ ጥርጣሬ አላት። የሆነ ነገር በቃ አሁን ላይ እንጃ ብቻ ከሰላም ጋር ትንሽዬ ነገር ትንሽዬ ፍንጭ ካገኘች ማለት ነው ዳጣንና ሰላም የሆነ እናቴ ልጅ የተባብለው ካየች አላቅም ቤቱ ነው የምትበጠብጠው። እንግዲህ ሰላም ችሎታውን ይስጥሽ፣ ናታን እንግዲህ ችሎታውን ይስጥህ። ይሄ ነገር ሶስታቸው ሚስጥር ይተዋወቃሉ። ሰላም እናቷ እንደሆነች ናታን አያቅም፣ ግን የደረጀ ልጅ እንደሆነች ነው የሚያውቀው። ናታን ደግሞ ያው ዳጣን ይወዳታል፣ እንዲያገባት ይፈልጋል። በቃ ኤቢ እንግዲህ የቤቱ ኤቢ የሆነ ነገር ነው በቃ ደስ እንዳላት የምትኖር ናት። ካፏ ላይ ደግሞ ደስ ያላትን ነገር መናገርና ማውራት ነው የምትፈልገው። የሆነች በቃ የውሃ እህት አይደለች፣ ዝም ብላ ነገር ናትና ብዙም ቁም ነገር የላትም፣ ቁም ነገር አዘል የላትም። ወይዘሮ መሀሌት እናታቸው እንግዲህ ቁም ነገር አዘል ነገር አላት። ፍሬ ሰው ናት። በቃ ልጇንም የኔ ልጅ ጎበዝ ነሽ እኮ የኔ ልጅ ጥሩ ነሽ እኮ ብላ ፊት አትሰጣትም። አቶ ደረጀም ቢሆን እንደዛው በቃ የሆነች ነገር ናት። እና እንግዲህ መጨረሻቸው ምን እንደሚሆን ምን እንደሚፈጠር በቀጣዩ ቪዲዮ የምናየው ይሆናል። ወይ ዳጣዬ ምን አይነት ስሜት እንደሚሰማሽ እናትሽን እኔ እንጃ መቼ እንደሚነገራት። ሰላም እፎይ ብላ ልጇን አግኝታ እኔ የተረገዘው ልጅ ደግሞ የማን ነው ልጅ ብዬ ነው ምን የምጠረጥረው። በኋላ ላይ ደግሞ ተየት ነው ሰላም ያረገዘችው ነው ሁሌም ጥያቄ ሆነብኝ። አሁንም ከሰውየው እንዳይሆን ከቤት ካለው ታቶ ደረጀ ማለት ነው ከቤት ዋና ከሱ እንዳይሆን እንኳንም ጥንሱ ደህና ሆነ ምናምን እያለ እያሰበ ነበረ። ውይ እንደው ፈጣሪ ተመስገን እንኳን ጥንሱ ደህና ሆነ። ደንግጣ ስትደነግጥ የሆነ ነገር እንዳትሆን ምናምን ነበር ያለውና እንግዲህ አናቅም ደግሞ ስትወልድ ማለት ነው። ወይዘሮ መሀሌት ያስጨነቃት የቤት ሰራተኛ መሀሌት ማናት ሰላም ስትወልድ ቤት ውስጥ ማን ነው ምግብ ሰርቶ የሚያበላን ማን ነው? ሌላ ሰራተኛ መያዝ አለብኝ እንጂ እናንተማ ሴቶች እንግዲህ ያው ኤቢና ዳጣ ውሃ ምንም መላ የላችሁም ስራ ትሰሩም እያለች ነበረ። እንግዲህ ሌላ ሰራተኛ መቀጠር አለበት እሷ ስትወልድ እያሉ ነበር። እንግዲህ ያው ሰራተኛ ሆና ሰላም እዛ ቤት ውስጥ እንደምትኖር ነው የምናውቀው። እዛው እንግዲህ አሁን ልጇንም እዛው ተንከባክባ በእጇ ያሳደገቻት ልጅ በቃ ልጇ ሆና ስላገኘቻት በጣም ደስ የሚል ህይወት ነው። በጣም እንኳን ለሷና ለኛም ደስ ይላል። እዛው ቤት ውስጥ ተንከባክባ በቃ አሳድጋታለች ልጇን ማለት ነው ሳትጎዳባት። ግን ከበፊት ላይ ተጥላ ምናምን የነበራትን ህይወት እየነገረቻት ነበረ። ነግራኛለች ብላ ነው ሰላም ያለችው። ልጄ ዳጣ ለካ ያን ሁሉ መከራ ያሳለፈችው የነገረችኝ ምናምን እያለች ነበረ። ብዙ ነገሮች እንዳለፉባት ለእናቷ ነግራታለች ማለት ነው። እናቷ መሆኗን አላወቀችም። ያው ሰራተኛ አይደለች ቤት ውስጥ ለሷ ታዋያት ነበረ። እና እንግዲህ በቀጣይ ቪዲዮ እንደምንገናኝ ተስፋ እናደርጋለን። ቤተሰብ ላይክ እና ሰብስክራይብ እያደረጋችሁኝ እንግዲህ በሰላም ያገናኘን።